ሰላም እንዴት ናችሁ ውድ የጄምቤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በገልገራ በለስ አጥቢያ የመሪዎችና ለአገልጋዮች ስልጠና ተሰጠ። የመሰረተ ክርስቶስ ሴሚናሪ ድሬዳዋ ካምፓስ ተማሪዎችን አስመረቀ። ኢትዮጵያ የዓለም የገንዘብ ስርዓት ፍትሃዊና አካታች እንዲሆን ጥሪ ያቀረበች። ከውጪ ቻይና 30 የፕሮቴስታንት ቤተ እምነት አባላትን አሰረች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በገልገራ በለስ አጥቢያ የመሪዎችና ለአገልጋዮች ስልጠና ተሰጠ። ከጥቅምት 3 እስከ 6 2018 ዓ.ም ድረስ ከ41 አጥቢያዎች ለተወጣጡ 120 አገልጋዮች እና ሚሽነሪዎች በገልገራ በለስ ተገኝተዋል። የጸሎትና የዝማሬ ጊዜ በኋላም የክልሉ ፕሬዝዳንት መጋቢ ለሜሳ ኢብሳ የመክፈቻ ንግግር በማድረግ ጌታ ኢየሱስ ደቀ መዛሙርቱን በመጥራት እረፉ በማለት አገልጋዮችን ከማገልገል በተጨማሪም እንዲያርፉና ራሳቸውን እንዲያዩ እኛም አገልጋዮች በጋራ በመሰባሰብ እርስ በርስ ያለንን ህብረት በማጠናከር ለቀጣይ አገልግሎታችን መመካከር ይኖርብናል ጌታም ድል ይሰጠናል ሲሉ ተናግረዋል። በመቀጠል መጋቢ ዳግም ዋቅሹም ስኬታማ አገልግሎት በሚል ርዕስ ስልጠና ሰጥተዋል። የስልጠናው ዓላማ አገልጋዮችን ቀጣይ ለሚኖራቸው መጠነ ሰፊ የወንጌል አገልግሎት ለማነሳሳት መንፈሳዊ ዝግጅት ለማስታጠቅና የተሐድሶ ጊዜ ያካተተ መሆኑን ለማወቅ ተችሏል። በስልጠናው ላይ የውይይት ጊዜ የተካሄደ ሲሆን ጠንካራና ደካማ ነገሮችን በመለየት ለቀጣይ ለማስተካከል ምክክር ተደርጓል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በሚቀጥሉ ጊዜያት የክርስቶስን ቤተክርስቲያን አካሉን የሚያንጹ መሰል ስልጠናዎችን ለመሪዎች ለአገልጋዮችና ለምእመኑ ለማዘጋጀት እንደታቀደ ያገኘነው መረጃ ያመለክታል። የመሰረተ ክርስቶስ ሴሚናሪ ድሬዳዋ ካምፓስ ተማሪዎችን በደመቀ ሁኔታ አስመረቀ። የመሰረተ ክርስቶስ ሴሚናሪ በድሬዳዋ ካምፓስ በስነ መለኮት የዲግሪ መርሃ ግብር ያስተማራቸው 30 ተማሪዎች ጥቅምት 2 2018 ዓ.ም አስመርቀዋል። በተጨማሪም በመሰረተ ክርስቶስ ቤተክርስቲያን የምስራቅ ኢትዮጵያ ክልል አጥቢያዎች የተወጣጡ 25 የልጆች መምህራን ላለፉት 10 ወራት መሰረታዊ የመጽሐፍ ቅዱስ ትምህርትና የልጆች አያያዝ ዙሪያ ሲማሩ ቆይተው በሰርተፊኬት መርሃ ግብር በተመሳሳይ ቀን ተመርቀዋል። በዲግሪ ከተመረቁት 30 ተማሪዎች ውስጥ 19 ተማሪዎች በኢቫንጌሊየም ሚሽን ኢትዮጵያ ሙሉ ወጪያቸው ሲሸፈን 25 የልጆች መምህራኑ ኢቫንጌሊየም ሚሽን በድሬዳዋ ባስገነባው የስልጠና ማዕከል ትምህርታቸውን የተከታተሉ ናቸው ተብለዋል። ኢቫንጌሊየም ሚሽን ኢትዮጵያ በድሬዳዋ ባስገነባው በዚህ የስልጠና ማዕከል የተለያዩ መንፈሳዊ አገልግሎቶችንና ማህበራዊ ስራዎችን እየሰራ የቆየ ሲሆን ባለፉት ዓመታት በስልጠና ማዕከሉ ከድሬዳዋና ከሌሎችም የመሰረተ ክርስቶስ ክልሎች በርካታ የቤተክርስቲያን መሪዎችና የወንጌል አገልጋዮች የአቅም ግንባታ ስልጠናዎችን ወስደዋል። በተለይም ሚሽኑ ሙሉ ወጪያቸውን ሸፍኖ ያስተማራቸው አገልጋዮች ከትላንት ተመራቂዎች ጋር ለሶስተኛ ጊዜ መሆኑን የአገልግሎቱ ዳይሬክተር መምህር አዲሱ ለገሰ ገልጸዋል። ሚሽኑ የመሰረተ ክርስቶስ ቤተክርስቲያን የያዘችውን ወንጌልን የማሰራጨት ያመኑትን ደቀ መዛሙር የማድረግ አገልጋዮች የማፍራትና ማብቃት እንዲሁም ሁለንተናዊ አገልግሎት የመስጠት ዓላማዎች ከግብ ለማድረስ ባለፉት 30 ዓመታት በኢትዮጵያ እያገለገለ ይገኛል። ኢቫንጌሊየም ሚሽን ኢትዮጵያ በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ስር ከሚንቀሳቀሱ የአገልግሎት መምሪያዎች መካከል አንዱ ነው። የወንጌል አርበኛ አባባ አዋሽ አንዳቦ ጋሼ ወዳገለገሉት ጌታ ሄዱ። በኢትዮጵያ ቃልዮት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞና አካባቢው በወንጌል አገልጋይነት በቤተክርስቲያን መሪነት የሚታወቁት የወንጌል አርበኛ አባባ አዋሽ አንዳቦ በዘመናቸው ሁሉ ወዳገለገሉትና ወደሚወዱት ጌታ ተሰብስበዋል። አባባ አዋሽ አንዳቦ በ1930ዎቹ ዓመተ ምህረት በጋሞ ዞን በቆጫ ወረዳ በወይዴ ወቆ ቀበሌ የተወለዱ ሲሆን ገና በታዳጊነት እድሜ አምነው የተቀበሉትን ጌታ በእድሜ ዘመናቸው ሁሉ በመሰጠትና በቆራጥነት ሲያገለግሉ ኖረዋል። አባባ በጋሞና አካባቢ በቤተክርስቲያን ዋና መሪነት በክፍለ ማህበር ዋና መሪነት አመራርና የወንጌል አገልጋይነት በተለይ ደግሞ ከእድሜያቸው አብዛኛውን ጊዜ እንደ ልጆቻቸው አድርገው በመሯቸውና ባሳደጓቸው የሙለናቴ ሽራሮ ኢትዮጵያ ቃልዮት ቤተክርስቲያንና በቀድሞ የአቾሎ ክፍለ ከተማ በአሁኑ የአርባ ምንጭና አካባቢው አብያተ ክርስቲያናት ህብረት በመንፈሳዊ አባትነት አገልግለዋል። የጄምቤም ቴሌቪዥን ለቤተሰቦቻቸውና ለመላው በወንጌል ላሳደጓቸው ልጆች መጽናናትን ይመኛል። ኢትዮጵያ የዓለም የገንዘብ ስርዓት ፍትሃዊና አካታች እንዲሆን ጥሪ ያቀረበች።
ኢትዮጵያ የዓለም የገንዘብ ስርዓት በማደግ ላይ ያሉ ሀገራትን ዘላቂ ልማት ታሳቢ ያደረገና ፍትሃዊ እንዲሆን ጥሪ አቅርባለች። የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ጎን ለጎን እየተካሄደ በሚገኘው 114ኛው የቡድን 24 ስብሰባ ላይ ተሳትፈዋል። በመድረኩ ዓለም አቀፍ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርቫ እና የዓለም ባንክ ማኔጂንግ ዳይሬክተር እና በርዴን ጨምሮ የባህል ሀገራት የፋይናንስ ሚኒስተሮች ተገኝተዋል። ሚኒስትሩ በዚህ ወቅት ባደረጉት ንግግር ለታዳጊ ሀገራት ፍትሃዊ የፋይናንስ ተደራሽነት የሚያረጋግጥ ጠንካራ የዓለም የገንዘብ ስርዓት ሊኖር እንደሚገባ አጽንኦት ሰጥተው ተናግረዋል። የቡድን 24 አባል ሀገራት በቡድን 20 የጋራ ማዕቀፍ መሰረት የዕዳ ሽግሽግ ሂደት ተግባራዊ እንዲደረግ ያቀረቡት ጥሪ ወቅቱን የጠበቀ መሆኑን ያነሱት ሚኒስትሩ በዚህ ረገድ ያከናወናቸውን ተግባራት አድንቀዋል። የዓለም ባንክና IMF ማኔጂንግ ዳይሬክተሮች በዚህ ወቅት ተቋማቸውን ከቡድን 24 ስብሰባ ጋር የሚያከናውኗቸውን ተግባራት አጠናክረው እንደሚቀጥሉ አረጋግጠዋል። በአባል ሀገራቱ እየተከናወኑ የሚገኙ የኢኮኖሚ ማሻሻያዎችን አድንቀው ዘላቂና አካታች ልማት እንዲሁም የተረጋጋ የፋይናንስ ስርዓት ለማረጋገጥ የተጀመሩት ማሻሻያዎች ተጠናክረው ሊቀጥሉ እንደሚገባ አስገንዝበዋል። መረጃው የፋና ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። ፓኪስታን በአፍጋኒስታን መካከል የተፈጠረው ግጭት መባባሱ ተሰማ። ትላንት ምሽት ፓኪስታን በአፍጋኒስታን ዋና ከተማ ካቡል እና በሌላኛዋ ትልቅ ከተማ ካንዳሃር ላይ ከፍተኛ የአየር ድብደባ በመፈጸሟ ከተሞቹ በፍንዳታ ተናውጠዋል ተብለዋል። የፓኪስታን አየር ጥቃት የታሊባንን የጦር ማዘዣዎችና ማዕከላትን ኢላማ ያደረገ ነው። ሁለቱ አካላት የሚያደርጉት ጦርነት ዘርፉን እያሰፋ ከሁለቱም ወገን በርካታ ወታደሮች መገደላቸው ታውቋል። ጦርነቱ በምድርም በአየርም እየተደረገ ሲሆን የአየር ኃይል የበላይነት ያላት ፓኪስታን የጦር ጄቶቿን በአፍጋን ሰማይ ላይ እያጓራች ከፍተኛ ድብደባ ፈጽማለች። በምድር ጦርነት ኔቶን ያንቀጠቀጠ አቅም ያላቸው ታሊባኖች ደግሞ የምድር ኃይላቸውን የበለጠ እየተጠቀሙ ይገኛሉ የተባለ ሲሆን የሁለቱም ሀገራት የድንበር ግዛቶች በመድፍና ሮኬቶች ጋይተዋል። አሁን ላይ ፓኪስታንና አፍጋኒስታን የ48 ሰዓታት የተኩስ አቁም ስምምነት ማድረጋቸው CNN ዘግበዋል። ቻይና 30 የፕሮቴስታንት ቤተ እምነት አባላትን አሰረች። ባልደረባችን ዳንኤል አንተነ እንደሚከተለው ዝርዝሩን ያቀርበዋል። ቻይና 30 የፕሮቴስታንት ቤተ እምነት አባላትን ማሰሯም ተገልጿል። ባለፈው ሳምንት ጂን ድሬክሴል ቻይና ከሚገኙት አባቷ ጂ ሚንግሪ አንድ ፓስተር መጥፋታቸውን ተከትሎም እንድጸልይላቸው ቢጠይቅ የጽሑፍ መልእክት መቀበሏንም ትናገራለች። የጽሑፍ መልእክቱ ሲንዚሄን የምትባል ከተማን ለመጎብኘት የሄደ ሌላ ፓስተር በቁጥጥር ስር መዋላቸውንም ይገልጻል። ይህ መልእክት ከደረሰኝ ከጥቂት ሰዓታት በኋላ እናቴ ደውላ አባቴን ልታገኘው እንዳልቻለች ነገረችኝ ስትል አሜሪካ የምትኖረው ጂን ድሬክሴል ለቢቢሲም ተናግራለች። በሰዓታት ውስጥ ጂና አባቷ በቻይና ስታይሎች ቁጥጥር ስር መዋላቸውም ተሰምቷል። አክቲቪስቶች ይህንን የቻይና መንግስት እርምጃ ባለፉት 10 ዓመታት ከታየው ሁሉ ትልቁ ነው ብለዋል። ባለፈው ሳምንት መጨረሻ ላይ ብቻ በፓስተር ጂን ሚንግሪ ከሚመራው ከጽዮን ቤተክርስቲያን ጋር ግንኙነት አላቸው የተባሉ 30 ክርስቲያኖች በቁጥጥር ስርም ውለዋል። የቻይና መንግስት በቤት ለቤት አምልኮ የሚታወቁት የክርስቲያን ህብረት አባላት እያደኑ በቁጥጥር ስር መዋል መጀመራቸውም እየተገለጸም ነው። በቻይና በህቡ የሚንቀሳቀሱ ቤተ እምነቶች የሚመለከት አዲስ ህግ ማውጣቷን አክቲቪስቶችም ይገልጻሉ። ይህንንም ተከትሎ ከቅርብ ወራት ወዲህ በእነዚህ ቤተክርስቲያን አባላት ላይ ከፍተኛ ጫና እየደረሰ መሆኑንም አስታውቋል። ዘገባው የቢቢሲ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በገልገራ በለስ አጥቢያ የመሪዎችና ለአገልጋዮች ስልጠና ተሰጠ። የመሰረተ ክርስቶስ ሴሚናሪ ድሬዳዋ ካምፓስ ተማሪዎችን አስመረቀ። ኢትዮጵያ የዓለም የገንዘብ ስርዓት ፍትሃዊና አካታች እንዲሆን ጥሪ ያቀረበች። ከውጪ ቻይና 30 የፕሮቴስታንት ቤተ እምነት አባላትን አሰረች። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበር። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።